ከሰፊው የአህባሽ አስተምህሮ ከዘመተባቸው የእስልምና መርሆች አንዱ ሂጃብ ነው። እስልምና ሴት ልጅ ሰውነቷን ከባዕድ ወንዶች እይታ መሰተር እንዳለባት በጽኑ በማስተማር ጾታዊ ስነ ምግባርን ለመጠበቅ ቢተጋም የፈተናው ሼኽ አብደላህ ሐረሪ ግን ይህን መርህ መቀመቅ ይከቱታል። ሶሪሑል በያን በተባለው መጽሐፍ ጥራዝ 2 ገጽ 110 ላይ እንደምታዩት ሰላትም ውስጥ ሆነ ከሰላት ውጭ ሰውነት ላይ የተጣበቀ ልብስ ለሴት ልጅ ሐራም አለመሆኑን በግልጽ እንናገራለን በማለት እስላማዊውን ሂጃብ በምዕራባውያን የተጣበቀ ልብስ ሊለውጡ ሲሞክሩ ይስተዋላል። በጥራዝ 2 ገጽ 107 እንደምታዩት የሴት ልጅ አውራ ተሰትሯል ለማለት መስፈርቱ ቆዳን መሸፈኑ ነው፣ እንደ ጠባብ ሱሪ ቅርጿን ቢያሳይም እንኳ በማለት እስላም ቅርጿን ለባሏ ብቻ ታሳይ ዘንድ የፈቀደላትን ሙእሚን ሴት ልብ ያሸፍታል። በተዘዋዋሪ የምዕራባውያንን አለባበስ በእስላም የተፈቀደ ያስመስላሉ። ይታያችሁ እንግዲህ የምዕራባውያን ዘፋኞች ሰውነታቸው ላይ የሚለጥፏቸው የተጣበቁ የራት ቀሚሶችና ጂንስ ሱሪዎች ሐላል ከተባሉ ምን ያህል ስነ ምግባር አደጋ ውስጥ እንደሚገባ። ይህን የተጣመመ አስተሳሰብ በመያዝ ሊባኖሳውያን አህባሾች መናር አልሁዳ በተሰኘ መጽሔታቸው ሂጃብን ከፋሽን ጋር ለማጣጣም ችለናል እያሉ የሚፎክሩት እውን እስልምና መስሏቸው ነውን? የሙስሊሙን ጾታዊ ስነ ምግባር ለመደርመስ ያለመው የአህባሽ ቡድን የተጣመሙ ጾታዊ አስተምህሮችን ማሰራጨቱን ቀጥሏል። ሙፋኸዛ ከነዚህ ጾታዊ ልቅነቶች አንዱ ሲሆን ትርጉሙም በአጅነቢ ሴት ልጅ ታፋ መሃል ብልትን በመክተት ወሲባዊ ንቅናቄ ማድረግ እንደማለት ነው። ይህም በእስላም የተወገዘ ተግባር የፈተናው ሼኽ አብደላህ ሐረሪ መጽሐፍ ቀላል ወንጀል ሲል ያቃልለዋል። ሶሪሑል በያን ጥራዝ 2 ገጽ 195 ላይ እንደምታዩት ሐረማቱ ሰጋኢር የሚል ቃል በመጠቀም ሙስሊሞችን ለዚህ ጸያፍ ተግባር በተዘዋዋሪ ይጋብዛል። ይህን መሰል አስተሳሰብ በአይሁዶች ድጋፍ ከሚደረግለት አጥፊ ቡድን ሲሰነዘር መልእክቱ ግልጽ ነው፣ አፍ አውጥቶም ይናገራል። ሙፋኸዛ በውዱ የሚታጠብ ቀላል ወንጀል ስለሆነ አይዟችሁ ነው ድብቅ መልእክቱ። ሱብሃንአላህ፣ እውነትም ሙስሊሙ ጉድጓድ ተቆፍሮለታል። የጥፋት ድግሱ አሁንም ቀጥሏል። ሃይማኖቶች ሁሉ ግብረ ሰዶማዊነትን በአንድ ድምፅ ያወግዙታል። በተለይ እስልምና አስተምህሮት በዚህ በኩል ጥብቅ ነው። ድርጊቱ አላህ እጅግ የጠላውና የተወገዘ መሆኑን ቁርአን ያስተምረናል። የሉጥ ህዝቦች የጠፉበት እርኩስ ድርጊት መሆኑንም ያሳውቀናል፣ ያስጠነቅቀናል። በዚህ ረገድ የሚኖር ገራገርነትና ጉልበዝብነት የሚያስከፍለው መስዋዕትነት ቀላል አይደለም። ይህን ክፉ ድርጊት በገራገር አይን ያዩት ምዕራባውያን የገቡበትን ጦስ ያስተውሉ። ኡቁዳይ ዶክተር ዛኪር በበርካታ ሲዲዎቻቸው እንደጠቀሱት ከኒውዮርክ ህዝብ 1/3 ያህሉ ግብረ ሰዶማዊ መሆኑም የድርጊቱን ተስፋፊነትና አስከፊነት ያሳየናል። አሁን ይህን እስላም አስተምሮናልና ሁላችንም እናውቃለን። ሙስሊሙን መቀመቅ ሊከቱ ያለሙት የፈተናው ሼኽ አብደላህ ሐረሪ መጽሐፍ ግን ነገሩን አታካብዱት የሚለን ይመስላል። ሙህየቱ ጣሊብ ጥራዝ 2 ገጽ 293ን ይመልከቱ። እስክሪኑ ላይ እንደምታዩት ባል ሚስቱን በመቀመጫዋ በኩል ቢገናኝ ሐራም እንጂ ሰዶማዊነት አይሆንም በማለት ድርጊቱን ቀለል ለማድረግ እንደ ተራ ወሲብ ተፈጥሯዊ ለማስመሰል ተሞክሯል። ሱብሃንአላህ፣ ግብረ ሰዶማዊነት ከተፈጥሮ ጋር የሚቃረን ጸያፍ ተግባር ሆኖ ሳለ ወደ ተራ ወሲብነት ተግባር ዝቅ ለማድረግ ማለም ጤነኝነት ነውን? ባል ሚስቱ ጋር ግብረ ሰዶማዊነት መፈጸምን እንደ ሌሎች ሐራም ነገሮች አጥሎ እንዲያየው ማድረግ ከኢስላም ነውን? አይሁዶች ሙስሊሟን ሴት አላህ ከመረጠላት ፍኖት አውጥተው እንደፈለጓት አድርገው ሊቀጿት ሁሌም እንደጓጉ ናቸው። ይኸው አሁንም ሌላ ወጥመድ አዘጋጁላት። የፈተናው ሼኽ አብደላህ ሐረሪ ሶሪሑል በያን በሚለው መጽሐፋቸው ጥራዝ 2 ገጽ 162 ሴት ልጅ አውራዋን ከሸፈነች ሽቶ ተቀብታ ብትወጣም ይጠላል እንጂ ሐራም አይሆንባትም ሆነ ብላ ወንዶችን ለመፈተን እስካልሆነ ድረስ ይሉናል። ሱብሃንአላህ፣
ታላቁ ነብይ በሐዲሳቸው ሽቶ ተቀብታ ወንዶችን ለመፈተን የምትወጣ ሴት ዝሙተኛ ናት ሲሉ የነገሩን ክብደት አስተምረውን ሳለ አብደላህ ሐረሪ ግን ሆነ ብላ ካልሆነ ግድ የለም ይሉናል። አዎ እነሱ ሙስሊሟ እንዲህ አይነት ሴት እንድትሆንላቸው ነው የሚፈልጉት። የተጣበቁ ልብሶችን የምትለብስ የሚሰነፍጥ ሽቶ በዙሪያዋ እያዘራችና የወንዶችን ቀልብ እየሳበች ሆነ ብዬ ሳይሆን ጥሩ ለመሽተት ነው በሚል ራሷን የምታታልል ሴት አላህ በቁርአኑ እንዲህ ይለናል። والله يريد أن يتوب عليكم ويريد الذين يتبعون الشهوات أن تميلوا ميلا عظيما اللهم በእናንተ ላይ ጸጸትን ሊቀበል ይሻል እነዚያም ፍላጎታቸውን የሚከተሉት ከእውነት ትልቅም መዘንበል እንድትዘነበሉ ይፈልጋሉ። ሱረቱ ኒሳ አንቀጽ 27 ወለድ እስላም እጅግ ካወገዛቸው ተግባራት ዋነኛው መሆኑን የሚስት ሙስሊም የለም። ከባድ የውግዘት በትር አሳርፎበታል። የውግዘቱን ምክንያት በሚገባ የምንረዳውም ዓለማችን በወለድ ምክንያት የገባችበትን ችግር ስናስተውል ነው። የዓለምን 90% ሀብት በ10% እጅ እንዲጠቀለል ያደረገው ወለድ እንጂ ሌላ አይደለም። ቁማርም እስላም በቁርአን አንቀጽ ያወገዘው የሸይጣን ሥራ ሲሆን አላህን ከማስታወስ አግዶ እርስ በርስ የሚያባላ ርኩስ ተግባር መሆኑ ይታወቃል። እንደ ህዝብ ከነዚህ ሁለት ርኩስ ተግባራት ርቆ የቆየው ሙስሊም ማህበረሰብ ግን ዛሬ በፈተና ሸፎቹ ከባድ መከራ ተጋርጦበታል። አይዞህ ወለድና ቁማር ከካፊር ከሆነ ሐላል ነው እያሉ ፈተና ላይ የሚጥሉት ሸህ ተብዬዎች ይወተውቱታል። እንዳይደናገጥም ዲን መሳይ አቀራረብ ይዘው መጥተዋል። የቀደምቱ ለሞችን ንግግር ኪታቦቻቸው እንደፈለጉ ቆርጠው እየቀጠሉ ከተፈለገበት ሐሳብ ውጪ እየጠቀሱ ሰው በማደናገር የተካኑት የፈተናው ሼህ አብደላህ ሐረሪ ሶሪሑል በያን ጥራዝ 2 ገጽ 152 ላይ በጠላት ካፊር አገር ከሆነ ወለድም ቁማርም ችግር የላቸው አቡ ሐኒፋም ቢሆን ሐላል አድርገውታል በማለት ለወንጀል ያነሳሳሉ። ሰው እንዳይደነግጥም ከመሃል ቆርጠው የተቀጠሉ ንግግሮችን ከዚህም ከዚያም በመውሰድ ጉዳዩ የእውቀት ነክ ልዩነት መሆኑን ለማሳየት ይሞክራሉ። የሚያስደነግጠው ግን ይህ ብቻ አይደለም። በሌሎች ትምህርቶቻቸውና ሙሐደራዎቻቸው ሰውየው በአሁኑ ወቅት የዓለማችን አብዛኛው አገራት የጠላት መሆናቸውን በተደጋጋሚ አስተምረዋል። አንዳንዶች የሰውየውን አምታች አቀራረብ በማየት ተታለው ኢልም ነክ ልዩነት እያስተናገዱ ሊመስላቸው ይችል ይሆናል። እውነታውን የምንረዳው ግን የአስተሳሰቦቻቸውን ህብረተሰባዊ ውጤትና ከአይሁዶች ጋር ያላቸውንም ግንኙነት ስናጠኑ ከላይ የተጠቀሱትን ሁለት ነገሮች ስናገጣጥማቸው የሚሰጡን ስዕል በፈተናው ሼህ አስተምህሮ መሰረት ወለድና ቁማር በአሁኑ ሰዓት በሁሉም ቦታ የተፈቀዱ መሆኑን አይደለምን? ይህ ከነጃሳ ገንዘብ እንደ ህዝብ ርቀው ለቆዩት ሙስሊሞች ታላቅ ውርደት አይደለምን? ሱብሃንአላህ። እዚህ ላይ ልብ ይበሉ። የሃይማኖት መጽሐፋቸው ከአይሁድ ውጭ ላለው ተራ ህዝብ በወለድ እንዲያበድሩ እንደሚፈቅድላቸው የሚናገሩት አይሁዳውያን መላ ሀብታቸውን ያከማቹት በወለድና በቁማር ዓለም አቀፍ ስርዓቶች ላይ ነው። በመሆኑም በሁሉም ቦታ ወለድና ቁማር መስፋፋቱ በዋነኛነት የሚጠቅመው ለማንም ሳይሆን ለአይሁዶች መሆኑ ሳይታለም የተፈታ ነው። ስለምን ይሆን አህባሽና መሪዎቹ ወለድን ለማበረታታት አገራት በሙሉ የጠላት ናቸው የሚሉን? ይህን መሰሉ አስተሳሰብ በደንብ ሲያጠኑት ምንጩ ከወደ እስራኤል አይመስልምን? የፊትናው ሼህ አብደላህ ሐረሪ በሚያሳትሟቸው መጽሐፍት ውስጥ አደናጋሪ ነገሮችን ሲያሰፍሩ ቆይተዋል። ከነዚህ አንዱ ደግሞ ቡድኑ ቀድሞ ባሳተማቸውና አሁን በሚያሳትማቸው ኪታቦች መካከል የተስተዋለው የተለየ የዓመታት አቆጣጠር ነው። እንደሚታወቀው ሙስሊሙ ዓለም የሚጠቀመው አቆጣጠር የሂጅራን አቆጣጠር ሲሆን ከኢየሱስ ውልደት ጋር በተያያዘ የአውሮፓውያንን የዘመን ቀመር መጠቀም ሲያስፈልግ ሚላድ ወይም ዓመተ ልደት የሚለውን ቃል የምትወክለው ሚም ፊደል ጥቅም ላይ ትውላለች። ይህም ሙስሊሞች ኢየሱስ
የተወለደበትን ወቅት ለመጠቆም እንጂ በእርሱ መወለድ ዓለም ምህረት ማግኘቱን እንደማናምን ታሳያለች። በአረብ ሀገራት የሚታተሙ መጽሐፍትም ይህችኑ ሚም ፊደል ወይም ዓመተ ልደት ሲጠቀሙ ቆይተዋል። የአህባሽ መጽሐፍት ግን ባልታወቀ ምክንያት ዓመተ ምህረት የሚለውን ቃል የምትወክለውን ራህማ ወይም ራ ፊደል መጠቀም ከጀመሩ ሰነባብተዋል። በ1995 የታተመው ሰሒሑል በያን መጽሐፍ ሚም በሚል ያስቀመጠ ቢሆንም በቅርብ ዓመታት የታተሙት ግን ራን መርጠዋል። ለምን ይሆን? በምሳሌነት እንይ። በ2004 የታተመው አደሊሉ ሸርዒ ሁለተኛ እትም ገጽ 3 ራ የሚለውን ይጠቀማል። በ2008 የታተመው መቃለቱ ሱኒያ 8ኛ እትም ገጽ 3 ራ የሚለውን ተጠቅሟል። በ2002 የታተመው ሲራጠል ሙስጠቂም 11ኛ እትም ገጽ 2 ራ የሚለውን እንዲሁ ተጠቅሞ እናገኘዋለን። ከላይ በተጠቀሱት በርካታ አጥፊ ተግባራቱ የተወገዘው የአህባሽ ቡድን ከዓለም አቀፉ ግዘት ለማምለጥ በርካታ ዘዴዎችን በመጠቀም ሙከራ ማድረጉ አልቀረም። ይህም ኪታቦቹን በየጊዜው መለዋወጥ ነው። ከአይሁዶች ከፍተኛ ድጋፍ የሚደረግለት ዳረል መሻሪዕ የተሰኘ የግል ማተሚያ ቤቱን በመጠቀም ቡድኑ በየዓመቱ እትሞቹን ይለዋውጣል። የተወገዘባቸውን ነጥቦች ያሻሽላል፣ ይጨምራል፣ ይቀንሳል። የቡድኑን አስከፊ አስተሳሰብ ለመገንባት የፈተናው ሼኽ አብዱላህ ሐረሪ በርካታ መጽሐፍትን የጻፉ ሲሆን ከዓመት ዓመት እንደ አዲስ የሚታተሙት የአንድ መጽሐፍ በርካታ ቅጂዎች ግን ከመጀመሪያዎቹ በገጽም በብዛትም ይለያያሉ። በየመሃሉ ውግዘት ያመጡ ቃላቶችና ሐረጎች ተቆርጠው ይስተካከላሉ። በየእትሙ የምዕራፍ ቅደም ተከተሉን በማለዋወጥ ለአንባቢው ገጹ እንዲጠፋበት ያደርጋሉ። ዓመት እስከ ዓመት ይዋሻል። የሚከተሉትን ነጥቦች በምሳሌነት እንመልከት። ሶሪሑል በያን በተባለውና ስንተኛ እትም እንደሆነ ባልተገለጸበት መጽሐፋቸው ገጽ 34 ኢለላህ ከምትለው አንቀጽ ቀጥሎ ቃለ አልፈቂህ የሚል አንቀጽ የተዘረዘረ ቢሆንም በ1995 በታተመው ይኸው መጽሐፍ ገጽ 26 ላይ ኢለላህ ከሚለው ቃል ቀጥሎ ወአመል ሐዲስ ነብይ የሚል ሌላ አንቀጽ ተዘርዝሯል። ይህ ግልጽ ልዩነት ሲሆን በሌሎች በተለያዩ እትሞቻቸውም መለያየቱን ቀጥሏል። መቼ እንደታተመ ባልተገለጸበት ሰሒሑል በያን መጽሐፋቸው ከገጽ 41 እስከ 63 ድረስ ፈዋኢዱ ሙሂማ የሚል ምዕራፍ ያለ ሲሆን በ1995 ባሳተሙት ይኸው መጽሐፍ ግን ይህ ምዕራፍ ጨርሶ የለም። በተጨማሪም መቼም የታተመ ባልተገለጸበት ሰሪሑል በያን መጽሐፋቸው ከገጽ 86 እስከ 113 የሚገኙት ገጾች በ1995ቱ የዚሁ መጽሐፍ እትም ውስጥ በጭራሽ አናገኛቸውም። تبرئة يوسف عليه السلام من الهم بالفاحشة የሚለውም ምዕራፍ መቼ እንደታተመ ባልተገለጸው ሰሪሑል በያን መጽሐፍ ገጽ 213 ላይ የምናገኘው ሲሆን በ1995 የሰሪሑል በያን እትም ላይ ግን በጭራሽ አናገኘውም።
ሌላ ምሳሌ እንመልከት። ይህ ስክሪኑ ላይ የምትመለከቱት መቃለቱ ሱንያ የተሰኘ ኪታብ በ1996 በዳረል መሻሪዕ ለሶስተኛ ጊዜ የታተመ ሲሆን በገጽ 223 የአህሉላህ ጠሪቃዎች በሙሉ ከቁርአንና ከሐዲስ ጋር የሚስማሙ ናቸው ከትጃንያ ጠሪቃ በስተቀር። ያሳተሟቸው መጽሐፍት በግልጽ ከቁርአንና ከሐዲስ ይጋጫሉ በማለት የትጃንያን ጠሪቃ በጥቅሉ አውግዘዋል። በገጽ 225ም በትጃንያና በቃድርያ ተከታዮች መካከል ተደረገ ያሉትን የከራማ ውድድር በመጥቀስ ትጃንዮች መሸሻቸውን በመግለጽ ሊያሾፉ ሲሞክሩ ይስተዋላል። ይህ በሱፊው ማህበረሰብ ዘንድ ተቃውሞ እንዲያስነሳባቸው ካዩ በኋላ ግን በ2008 በታተመው ይኸው መጽሐፍ 8ኛ እትም እንደምታዩት ወልሐዲስ ከሚለው ቃል ቀጥሎ ያለውን ትጃንያን ያወገዙበትን አረፍተ ነገር ቆርጠው አውጥተውታል። በዚህም ትጃንያን ማውገዛቸውን ጭልጥ አድርገው አስተባብለዋል። ይህም አህባሽ የተባለው ቡድን ኪታቦቹን ከዓመት እስከ ዓመት በመለዋወጥ የተወቀሰበትን ነጥቦችን በማስተካከል ህዝቡን እያጭበረበረ እንደሆነ በሚገባ ያሳያል። አላህ ይጠብቀን። ይህን አህባሽ የተባለ አጥፊ ቡድን በመኮንኑ ረገድ የዓለም ዑለሞች ተመሳሳይ ድምፅ አላቸው። ቡድኑ ከመንግስቴዎቹም የእስላም ጠላቶች ይሁዶች በኩል የሚደረግለትን ከፍተኛ ድጋፍ በማጤንና መሰረት በማድረግ በርካታ ዑለሞች ሰዎች ከቡድኑ አደገኛ አስተሳሰብ እንዲጠነቀቁ አደራ ብለዋል። ምንም እንኳ አህባሾች በተደጋጋሚ ሱፊያንን በፍቅህም ሻፊዒዮች ነን ሲሉ የገለጹ ቢሆንም ታላላቅ የሱፊ ዑለሞች ግን አናውቃችሁም፣ ከኛ አይደላችሁም ሲሉ መልሰውላቸዋል። በሌሎች የዳዋና የአስተሳሰብ መስመሮች ላይ ያሉ ዑለሞችም ቡድኑንና አይሁዳዊ ተልእኮውን አውግዘዋል። ከነዚህም ፈትዋዎች እጅግ ጥቂቱን አብረን እንመለከታለን። አንደኛ፣ ዶክተር ወህብ ዙሃይሊ ከሶሪያ ታላላቅ ሱፊ ዓሊሞች አንዱ ሲሆኑ በሙፍቲነት ለረጅም ጊዜ አገልግለዋል። በተለይ በፍቅህ መስክ ያላቸው ጉልህ አስተዋጽኦና ጥልቅ ዕውቀት ግዙፍ ክብርን ያስገኘላቸው ሰው ናቸው። በደማስቆ ዩኒቨርሲቲ የእስላማዊ ፍቅህ ማህበር ፕሬዝዳንት ሲሆኑ አልፍቅህ الاسلامي وعدلتها በተባለው 8 ጥራዝ የፍቅህ መጽሐፋቸው በዓለም ዘንድ ይታወቃሉ። እኚህ ታላቅ ዓሊም ቡድኑንና እንቅስቃሴውን አስመልክቶ ተጠይቀው የሚከተለውን ብለዋል። أنا سئلت عن هؤلاء الضالون المضلون يجب الابتعاد عنهم والتحذير منهم، وجماعة فتنة وهم يفتون الناس بأهوائهم، يحلون الحرام ويحرمون الحلال، وهم أيضا لهم يعني مشبوهون في صلتهم بدولة أجنبية، لذلك ينبغي الحذر منهم حذرا شديدا. ጠያቂ የተወሰኑ ወጣቶች የሚሰበሰቡበት ፍርቀቱል አህባሽ የሚባል ቡድን አለና ስለነዚህ ጠማው አጥማሚዎች እኔም ሳልሰማ አልቀረሁም። ከነሱ መራቅና ሰዎችንም ማስጠንቀቅ የግድ ነው። የፊትና ሰዎች ናቸው። በስሜት ለህዝቡ ፈትዋ ይሰጣሉ። ሐራሙን ሐላል ሐላሉን ሐራም አድርገዋል። 2 የግብፁ አልአዝሃር ዩኒቨርሲቲ በዓለም ሙስሊሞች ዘንድ እጅግ ተቀባይነትን ያገኘ የእስላማዊ ዕውቀት ተቋም ነው። በሻፊዒያ መዝሐብ የበለጠ መጠናከሩ የሚነገርለት ይህ ተቋም ከአህባሾች እንጠነቀቅ ዘንድ ፈትዋ የሰጠ ሲሆን ፈትዋውን በበርካታ ዓለም አቀፍ እስላማዊ ድረገጾችና ብሎጎች ላይ ማግኘት ይቻላል። አዝሃርንና ዳረል ኢፍታህ አልመስሪያን ወክለው ፈትዋ የሰጡት የኡሱሉል ፊቅህ ፕሮፌሰር ዶክተር አሊ ጁማዓ ሲሆኑ ከ1993 ጀምሮ የግብጽ ተቀዳሚ ሙፍቲ ሆነው ያገለገሉ ታላቅ ዓሊም ናቸው። የሚከተለውም ብለዋል። ይህ የአህባሽ ቡድን የሚከተለው አብደላህ አልሐረሪ አልሐበሺን ሲሆን ግልጽና ድብቅም አጀንዳ አላቸው። ከላይ ሲታይ ቡድኑ በፍቅህ ዘርፍ ሻፊዒያን በአቂዳ ደግሞ ኢማም አቡ ሐሰን አልአሽዓሪን የሚከተል ቢመስልም በውስጥ ግን ዓላማቸው የሙስሊሙን አቂዳ ማበላሸትና ሙስሊሙን እርስ በርስ ማበጣበጥ ነው። በተጨማሪም ከእስላም ጠላቶች እየተከፈላቸው የሚሰሩ ቅጥረኞች ናቸው። ሼኹ አለፍ በማለትም እንዲህ ይላሉ። አብደላህ ሐረሪ በየቦታው ጸብ እንዲያስነሱ ተማሪዎቹን መክሯል።
ለምሳሌ ሳይንሳዊ መርሆችን ሳይቀር በመጋጨት አሜሪካ ውስጥ ቂብላው ትክክል አይደለም የሚል ውዝግብ የፈጠሩ ሲሆን ጃፓን ውስጥም ተመሳሳይ ተግባር ፈጽመዋል። ሌሎችንም በርካታ ነጥቦች ካነሱ በኋላ ዶክተሩ ከቡድኑ እያስጠነቀቁ ያሉ ሌሎች ታዋቂ እስላማዊ ተቋማትን በመጥቀስ ፈትዋቸውን ያጠናቅቃሉ። ሶስተኛ ሃይአት ኪባር አልዑለማ በርካታ የሙስሊም ሊቃውንትን ያካተተ የፈትዋ ሰጪ ድርጅት ሲሆን በሰለፊያው የዳዕዋ መስመር ከፍተኛ ተቀባይነት ያለው ተቋም ነው። አህባሽ የተባለውን ቡድን አስመልክቶ ታላላቅ ዑለሞችን በማሳተፍና እንዲፈርሙ በማድረግ ስለ ቡድኑ የተሳሳቱ እምነቶችና ፈትዋዎች በርካታ ነጥቦችን ከዘረዘረ በኋላ የሚከተለውን ፈትዋ ሰጥቷል። ሀ የአህባሽ ፍርቃ የጠመመ ጀማዓ ነው። ለ የቡድኑን ፈትዋ መከተል በፍጹም አይበቃም። ሐመርሃ በማንኛውም ወቅት ንግግራቸው ላይ መተማመን አይገባም። አራተኛ የዓለም ዑለሞች ማህበር ፕሬዝዳንት የሆኑትና ሚዛናዊ አቋማቸው የሚታወቁት ኢማም ፕሮፌሰር ዩሱፍ አልቀርዳዊ ስለ አህባሽ ቡድን ባስጠነቀቁበት የፈትዋ ስብስብ መጽሐፋቸው ፈታዋ አልሙዓሲራ ጥራዝ 3 ገጽ 685 የሚከተለውን ብለዋል። ሊባኖስ ውስጥ ስለተቋቋመው ቡድን ከሰማው ዓመታት ተቆጥረዋል። አፈንጋጭ አስተሳሰቦችን በማስተማር ሊባኖስ ውስጥ ውዝግብ ፈጥረዋል። የተጣመሙ አቅጣጫዎችና አደገኛ አመለካከቶችን አሰራጭተዋል። ይህ ደግሞ በአቂዳም በፍቅህም ሆነ በስነ ምግባር ዘርፍ ነው። ዛሬ ሰዎች በገንዘብነት የሚጠቀሙበትን የወርቅ ብር ከዘካ ግዴታ ውጭ አድርገዋል። ከወርቅና ብር ውጭ ያለ ህጋዊ ያልሆነ መገበያያ ነው በማለትም የወረቀት ገንዘብ ወለድን ፈቅደዋል። አለፍ ብለው ዶክተሩ እንዲህ ይላሉ። ያለምንም ድንበርም የወንድና ሴት ቅልቅልን ፈቅደዋል። ከዚህ በላይ የፈጠሩት አደጋ ደግሞ በሐሳብ የተለያቸውን ሙስሊም በሙሉ ማክፈራቸው ነው። የዘመናችንንም ሆነ ቀደምት ዑለሞችን አክፍረዋል። ሸይኽ አልኢስላም ኢብኑ ተይሚያን ተማሪያቸውን ኢብኑ አልቀይምና በእነሱ አስተሳሰብ የተገነቡትን ሁሉ አክፍረዋል። በአረቢያ የተነሳውን የተውሂድ ተሐድሶ ፋኖ ሼኽ መሐመድ ኢብኑ አብዱል ወሃብን አክፍረዋል። ከዘመናችን ዑለሞችም አላማ ሼኽ አብዱል አዚዝ ኢብኑ ባዝን የመሳሰሉትን በርካታ ዑለሞች አክፍረዋል። አለፍ ብለው ዶክተሩ እንዲህ ይላሉ። እነዚህ ድንበር አላፊና የጠመሙ ሰዎች በአቂዳ ኢማም አቡ ሐሰን አልአሽዓሪን፣ በፍቅህ ኢማሙ ሻፊዒን፣ በስነ ምግባርም ሪፋኢያ የተባለውን የሱፊያ ጠሪቃ እንደሚከተሉ ይናገራሉ። በተግባር ሲታይ ግን ከሶስቱም ፍጹም የራቁ ናቸው። በአስተሳሰብም በስነ ምግባርም አዲስ አይነት ጥሪ በማድረግ ላይ ናቸው። ትልቁ አጀንዳቸው አንድነትን መበተን፣ መልካም ሰሪዎችን መወስወስ፣ በሙስሊሞች ሰልፍ መሃል በፈተና እሳት መለኮስና ለዲኑ የቆመን ሁሉ ማደናቀፍ ነው። ከሱፊያ ዑለሞች ውስጥ እጅግ ታዋቂ የሆኑትና የአህባሽ የውግዘት በትር ያረፈባቸው ሼኽ መሐመድ ሰዒድ ረመዳን አልቡጢ ስለ አህባሽ ጥያቄ ቀርቦላቸው የሰጡት መልስ ይህንን ይመስላል። ጥያቄ: ቤሩት ውስጥ አብዱላህ ሐረሪ የሚባሉ መሪ ያሏቸው አህባሾች ወሃቢያን ተከትሎ መስገድ አይበቃም፣ ኢማም ኢብኑ ተይሚያም ካፊር ናቸው የሚል ንግግር ተናግረዋል። እርሶ ምን ይላሉ? ሼኹ እንዲህ ብለው መለሱ። ወሃቢያን ተከትሎ መስገድ ሐራም አይደለም፣ የተከታዩም ሰላት ትክክል ነው። ከፍሮ መሞቱን ያላረጋገጥነውን ሰው ካፊር ማለት ክልክል ነው። ኢብኑ ተይሚያ ሲሞቱ ለመክፈራቸው ምስክር የሆነ ሰው ደግሞ የለም። በዚህ ላይ ሰዎቹ ወይንም አህባሾች አብዛኛውን ሙስሊም አክፍረዋል። ሙተወሊ ሸዕራዊን፣ ቀረዳዊን እና እኔንም ጭምር አክፍረውኛል። በእነሱ አመለካከት ምናልባት ትክክለኞቹ ሙስሊሞች እነሱ ብቻ ናቸው። አህባሽ የተባለው ነውጠኛ ቡድን አውስትራሊያ ውስጥ 2MFM የተባለ የሬዲዮ ጣቢያ አቋቁሞ ፍቃዱን ለማሳደስ በ2006 ባመለከተበት ወቅት 36 ሙስሊም ተቋማትን የወከሉና በቁጥር 100 የሚደርሱ የአውስትራሊያ ታዋቂ ዑለሞች ፍቃዳቸው እንዳይታደስ ያመለከቱ መሆኑን muslimvillage.com የተባለው ድረገጽ እንደምታዩት ዘግቧል። የአውስትራሊያ እስላማዊ ምክር ቤቶች ፌዴሬሽን ፕሬዝዳንት አሚር አሊ እና የሲድኒ ላኬምባ መስጂድ ኢማም ሼኽ ታጁዲን አልሂላሊ አቤቱታውን ካቀረቡት ውስጥ ዋነኞቹ ሲሆኑ
የአህባሾች ባህሪና ተግባር በሰዎች መካከል ጥላቻና ክፍፍልን መፍጠር ነው። ይህ ደግሞ ለሙስሊሙ ማህበረሰብ ጎጂ ከመሆኑ ሌላ ከአውስትራሊያ ህብረ ብሔራዊ ማህበረሰብ አጠቃላይ ፖሊሲ ጋር ይጋጫል ሲሉ ገልጸዋል። ያቀረቡት አቤቱታም አህባሽ ተቀባይነት የሌላቸውን እምነቶች በሰዎች ላይ ይጭናል በማለት ቡድኑን ያወግዛል። የዓለም ታላላቅ ዑለሞች ስለነዚህ ሰዎች ምን እንደሚሉ ተመለከቱን። እውን እነዚህ ዑለሞች ሁሉ በቡድኑ ላይ የተሳሳተ አቋም ይዘዋልን? በፍጹም። እነዚህ ለናሙና ያህል ተጠቀሱ እንጂ በርካታ የዓለማችን ዑለሞች አውግዘዋቸዋል። የህንድና የፓኪስታን ታላላቅ የዳዕዋ መሻይኾች ከቡድኑ አጥፊ አስተሳሰብ እንዲጠነቀቁ ሰዎቻቸውን አስተምረዋል። በሀገራችን ኢትዮጵያ የሚገኙ የዳዕወቱ ተብሊግ መሪዎችም ተቃውመዋቸዋል። አዎን፣ አህባሽ ሙስሊሙን ለመከፋፈል በአይሁዶች የተላከ ቅጥረኛ ቡድን መሆኑን የዓለም ዑለሞች ተስማምተዋል። እርሶስ አይስማሙምን? ከ911 የአሜሪካ መንትያ ህንጻዎች ጥቃት በኋላ አሜሪካና አጋሮቿ ፊታቸውን በሙሉ ወደ እስልምና ዙረዋል። ይህም የሆነበት ዋነኛው ምክንያት ከቀዝቃዛው ጦርነት መጠናቀቅና የራሽያን መበታተን ተከትሎ ለምዕራቡ ዓለም በተለይም ለአሜሪካ ትልቅ ራስ ምታት መሆን መቻሉ ነው። አሜሪካና የምዕራቡ ዓለም ይህን የእስላም ስጋት ከናካቴው ለማጥፋት በአሸባሪነትና አክራሪነት ስም በኢራቅና አፍጋኒስታን ላይ ወታደራዊ ወረራ አድርገዋል። ጦራቸውን ሊልኩ ባልቻሉባቸው ሀገራት ደግሞ ከፍተኛ የባህልና የአስተሳሰብ ወረራ ሲያካሂዱ ቆይተዋል። ጠላቶቻቸውን ለማጥቃት ምንም ነገር ከማድረግ የማይመለሱት የምዕራቡ ዓለም ሀገራት በእነዚህ ወታደራዊና የባህል ወረራዎቻቸው በሚሊዮን የሚቆጠሩ ሰዎችን ለህልፈተ ሕይወትና ለአእምሮ ልሽቀት ዳርገዋል። ይህን ሁሉ ፈጽመው ግን የእስልምና ሃይማኖት ሊበገርላቸው አልቻለም። እነሱም በድል አድራጊነት ስሜት ወደ ሀገራቸው አልተመለሱም። የእስላምን ህልውና ከስሩ መንግሎ የሚጥል መላ ሲፈልጉ ቆይተዋል። በመጨረሻም መላውን አንድ ዓለም አቀፍ ድርጅታቸው አግኝቶላቸዋል። ድርጅቱ ራንድ ኮርፖሬሽን ይባላል። በሌላ ስሙ ሴንተር ፎር ሚድል ኢስት ፐብሊክ ፖሊሲ ወይንም ናሽናል ሴኩሪቲ ሪሰርች ዲቪዥን ይባላል። ድርጅቱ አሜሪካና አጋሮቿ በዓለም አቀፍ ደረጃ ሊከተሏቸው የሚገቡ ፖሊሲዎችን የሚያረቅና ለሥራ የሚያዘጋጅ ነው። ራንድ ከአሜሪካ የስለላ ድርጅት ወይንም CIA፣ ከአሜሪካ አየር ኃይልና ሌሎች ወታደራዊና ሲቪል ተቋማት ጋር በመጣመር ሰፋፊ የፖሊሲ ዕቅዶችን ይነድፋል። የአዋጭነትና የቅድመ ውሳኔ ረቂቆችንም ያዘጋጃል። በመካከለኛ ምስራቅም የአሜሪካ የጦርነትና የፖሊሲ ውሳኔዎች ምንጭም ይኸው ተቋም ነው። ከ1600 በላይ ቋሚ ሰራተኞችም አሉት። ለአሜሪካና ለምዕራቡ ሀገራት እስልምናን ለማሽመድመድ መላ አገኘሁ ያለውም ራንድ ነው። ራንድ ያገኘው መላ እስላምን በሰርጎ ገቦች ማሽመድመድ ነው። ይህንንም በሙስሊም ወርልድ አፍተር 9/11 ሲቪል ዴሞክራቲክ ኢስላም እና ቢልዲንግ ሞዴሬት ሙስሊም ኔትወርክስ በተባሉ የጥናት ሥራዎች አካቶ ለዓለም አስተዋውቋል። ራንድ በጥናቱ አሜሪካና አጋሮቿ ደህንነታቸውን፣ ዓለም አቀፋዊ ጥቅሞቻቸውንና ተሰሚነታቸውን ለማስጠበቅ ለዘብተኛ ሙስሊሞችን ማሰልጠንና ሁሉንም ኢኮኖሚያዊና ፖለቲካዊ ፍላጎቶቻቸውን ማሟላት እንደሚጠበቅባቸው አስረድቷል። ለዘብተኛ ተብለው ከተጠቀሱ ሙስሊም ቡድኖች መካከል በመጀመሪያ ተርታ የተቀመጠው ጀምዕየቱል መሻሪዕ አልኸይሪያ አልኢስላሚያ ወይንም የአህባሽ ቡድን ነው። ይህ ቡድን በብዙ መልኩ የምዕራባውያንን ፍጹም የበላይነት የማስጠበቅ ፍላጎት እንዳለውና ለዝብ ሙስሊም እንደሆነ ራንድ ይመሰክራል። ምዕራባውያን ያለው ልዩ ተቆርቋሪነትና የዓለም ሙስሊሞችን ሁሉ በጠላትነት መፈረጁም ስለ አጋርነቱ ከሚያስመሰክሩት ድንቅ አቋሞቹ መካከል በዋነኛነት እንደሚጠቀስ ራንድና
ሃጋይ ኤርሊችን የመሳሰሉ ግለሰቦች ይገልጻሉ። የጥናት ተቋሙ ራንድ እነዚህን ሁኔታዎች ሁሉ ከግምት ውስጥ በማስገባት በጥናቱ ማጠናቀቂያ ላይ ተከታዮቹን ማህበራዊ፣ ፖለቲካዊና ወታደራዊ የውሳኔ ምክሮች ለአሜሪካ ለግሷል። ለዘብተኛ ሙስሊሞችን ማለትም የአህባሽ አስተሳሰብን ለሚያራምዱ መድረሳዎች ሁለንተናዊ ድጋፍ ማድረግ። ለመስጊዶች አካባቢ የሚደረጉ እንቅስቃሴዎች ለዘብተኛዎች ማለትም በአህባሾች ቁጥጥር ስር እንዲገቡ ገዛ ማድረግ። ሐመርሃ ለዘብተኞች ወይንም በአህባሾች ለሚሰሩ ባህላዊና ትምህርታዊ ቅስቀሳዎች ድጋፍ መስጠት ቅድሚያ የሚሰጠው ተግባር መሆኑና በሁሉም ሀገራት የሚገኙ ለዘብተኛ የአህባሽ ቡድኖች አንድ እንዲሆኑና እንዲረዳዱ ዓለም አቀፍ ኔትወርክ መዘርጋት። እነዚህን ከላይ የተገለጹትን ድጋፎችና እገዛዎች ማድረግ ያለባት አሜሪካ ብትሆንም እገዛውን ማድረግ ያለባት በተዘዋዋሪ እንጂ በቀጥታ መሆን እንደሌለበት ራንድ ያስጠነቅቃል። ለዚህ ምክንያት አድርጎ የሚያነሳውም ለዘብተኞቹ ቡድኖች ከአሜሪካ ድጋፍ ማግኘታቸው ከታወቀ በሙስሊሞች ዘንድ ውግዘት ሊገጥማቸው እንደሚችል በመገመት ነው። በምስራቅ አፍሪካ የአሜሪካ ልዩ አጋር እየተባለች የምትጠራው ሀገራችን ኢትዮጵያ የዚህ ዓለም አቀፍ ጸረ ኢስላም ዘመቻ አካል ከሆነች ሰንብቷል። የኢትዮጵያ ሙስሊሞች ነፃ መሪ ድርጅት እንዳይኖራቸው፣ ሙስሊም ተማሪዎች ሃይማኖታቸውን ጠብቀው ትምህርታቸውን እንዳይማሩ እንቅፋት በመፍጠር ሽብር ሲነዛ የቆየው የኢህአዴግ መንግስት አሜሪካ የሰጠችውን የቤት ሥራ ለማስፈጸም እቅድ ይዞ መንቀሳቀስ ከጀመረ 10 ዓመት ሊሞላው ጥቂት ዓመታት ብቻ ቀርተውታል። የአቶ መለስ መንግስት ቤት ሥራውን በአግባቡና በታዛዥነት ስሜት እየሰራ ለመሆኑም አሜሪካውያን ራሳቸው ምስክር እየሆኑ ነው። በኢትዮጵያ የአሜሪካ ጉዳይ አስፈጻሚ የነበሩት ቪኪ ሃድስተን በአሜሪካ ኮንግረስ ቀርበው የአቶ መለስ መንግስት በምስራቅ አፍሪካ ያለውን የእስልምና እንቅስቃሴ ለመግታት የሚደረገው ጥረት ትልቁን አስተዋጽኦ እያበረከተ በመሆኑ አሜሪካ በብዙ መልኩ ልትደግፈው ይገባል በማለት አቶ መለስ ያላቸውን አጋርነት በጉልህ ያንጸባረቀ ንግግር አድርገዋል። ሴትዮዋ ይህን ንግግር ያደረጉት ግን የአቶ መለስ መንግስት ተቃዋሚዎችን በማሰር ጋዜጠኞችን በማንገላታት ዲሞክራሲን በመደፍጠጥና የአንድ ግለሰብ የበላይነት የነገሰባትን ኢትዮጵያ እየፈጠረ ሳለ ነበር። ኢህአዴግ መራሹ የኢትዮጵያ መንግስት ሙስሊሞችን አንድነት ለማናጋት ባስቀመጣቸው እስልምና ጉዳዮች ጠቅላይ ምክር ቤት ባለስልጣናት ጋሻ ጃግሪነት የቤት ሥራውን እየሰራ የሚገኘው በብዙ አቅጣጫ ነው። ዋነኛው ግን ለዘብተኛ ሙስሊም ተብየውን የአህባሽ ቡድን በኢትዮጵያ ዋነኛው የሙስሊም አንጃ አድርጎ መትከል ነው። ይህ እንቅስቃሴ የተጀመረው በ1995 ሲሆን በወቅቱ የአህባሽ መስራችና መሪ ሼህ አብዱላህ አልሐረሪን ወደ ኢትዮጵያ ለማምጣት ጥረት ተደርጎ በመሳካቱ በ1996 ሰውየው ወደ ኢትዮጵያ መጥተዋል። በወቅቱ ቦሌ አየር ማረፊያ ድረስ በመሄድ አቀባበል ያደረጉለት አቶ ጁነዲን ሳዶና የመከላከያ ኤታማዦር ሹሙ ሳሞራ ዩኑስ ነበሩ። ሼህ አብዱላህ አዲስ አበባ በቆዩበት ወቅት የተለያዩ የሀገሪቱ ቦታዎችን በመንግስት ሄሊኮፕተር የጎበኙ ሲሆን ፎርጅድ ፓስፖርት ተዘጋጅቶም በሐሰተኛ ስም የሐጅ ጉዞ እንዲሄዱ ተደርጓል። ይህ የሆነው በሊባኖስ የሳዑዲ ኤምባሲ ሰውየው ቪዛ ለመስጠት ፈቃደኛ ሳይሆን በመቅረቱ ነበር። ራሱን ብቸኛ ሙስሊምና አዋቂ የሚያደርገው ግለሰብ ሐሰተኛ ስምና ፎርጅድ ፓስፖርት ሲጠቀም ማየቱ ምን ያህል አሳፋሪ ነው? ሼህ አብዱላህ አልሐረሪ ከሐጅ ጉዞ መልስ በአዲስ አበባ የተወሰኑ ቀናት የቆዩ ሲሆን የአሜሪካና የእንግሊዝ ኤምባሲ የባህል ክፍል ኃላፊዎች ሰውየውን እጅ ለመንሳት ያረፉበት ቦታ ድረስ ሄደውም እንደነበር በሰፊው ይነገራል። ሆኖም ከዚያ ቀድሞ ሃጋይ ኤርሊችና ሌላ አንድ ግለሰብ የአህባሽን አስተሳሰብ ወደ ኢትዮጵያ ማምጣት ስለሚቻልበት ሁኔታ ከእነራንድ ተሞክሮ በመነሳት አንድ ጥናት እንዲያዘጋጁ ተደርጓል። ሳሚር ቃዲ የተባለ የአህባሽ ቡድን ከፍተኛ አመራርና ከዚህ ቀደም በሊባኖስ በወንጀል ድርጊት ተከሶ የነበረ ሰው በመጅሊስ በኩል ወደ ኢትዮጵያ መጥቶ ትምህርት እንዲሰጥ የተደረገ ሲሆን ትምህርት ለመስጠት በተገኘባቸው አንዋር መስጂድን ጨምሮ
በተለያዩ መስጊዶችም የኢትዮጵያ ሙስሊም በሙሉ ከፍረዋል ብሎ በማሰብ ዳግም ሸሃዳ ሲያሲዝ ተስተውሏል። መጅሊሱም አህባሾቹ ድጋፍ እንዲሰጡት በይፋ ጠይቋል። ይህ ጥረት በዚያው ዓመት 1996 የአህባሾች የመጀመሪያው ማዕከል አዲስ አበባ ቶታል 3 ቁጥር ማዞሪያ አካባቢ እንዲከፈት ምክንያት ሆኗል። የዚህ ማዕከል ምክትል ሥራ አስኪያጅ የነበሩት አቶ መሐመድ ኢብራሂም በሼህ አህመድ ዲን በተመራውና በ2001 ወንበር ላይ በተቀመጠው አዲሱ መጅሊስ ውስጥ ምክትል ሥራ አስኪያጅ ሆነው ኋላ ላይ ተመርጠዋል። የማዕከሉ ዋና ሥራ አስኪያጅ ደግሞ አቶ አህመድ ባሻ ይባላል። ከዚያ ወቅት ጀምሮ በማዕከሉ ይፋዊ አህባሽ አስተሳሰብ ትምህርት ከሊባኖስ በመጡ አስተማሪዎች መሰጠት ተጀምሯል። የአህባሽ ትምህርት መስጫ ማዕከሉን ፋይናንስ ይደግፉ የነበሩት አስተሳሰቡን በዝምድና እንጋራዋለን የሚሉ አንዳንድ ባለሀብቶች ሲሆኑ ከእነዚህም መካከል የፔትራም ካምፓኒ ባለቤት አቶ አብዱል ከሪም ይገኙበታል። ማዕከሉ የሚያስተምራቸውን ተማሪዎች በብሔርና በዘር እየነጠለ በመመልመል ወደ ዋና ማዕከሉ ሊባኖስ መላክ የጀመረው በ1998 ነው። በወቅቱ የመጀመሪያ ዙር የስኮላርሺፕ ትምህርት 37 ተማሪዎች ወደ ሊባኖስ ተልከዋል። ሆኖም በማዕከሉ አጫጭር ስልጠናዎችን ወስደው የወጡ ወጣቶች የዩኒቨርሲቲዎችን ሙስሊም ጀማዓዎች ማመስ ጀምረው ነበር። ከሙስሊም የጀማዓ ተማሪዎች በመነጠል የተለየ የመስገጃ ቦታ ይሰጠን ከማለት አንስቶ የተለያዩ አስነዋሪ ተግባራትን እስከ መፈጸም ደርሰው ነበር። አንዳንድ ዩኒቨርሲቲዎችም ሙስሊም የጀማዓ አባላት በእነዚሁ አህባሾች ምክንያት ከዩኒቨርሲቲ ለመባረርና ለእስር ለመዳረግ በቅተዋል። 2000 ሌላ ጉዞ መጣ። በየካቲት 10 2000 በአዲስ አበባ ዩኒቨርሲቲ የታሪክ ትምህርት ክፍል ውስጥ በአዲስ አበባ የእስራኤል ኤምባሲ ተባባሪነት አንድ መድረክ ተዘጋጀ። በመድረኩ የጥናት ወረቀት የማቅረብ ዕቅድ ተይዞ አንድ እስራኤላዊ ግለሰብ ተጋብዟል። የጥናት ወረቀቱ ስፖንሰር አድራጊ ደግሞ በኢትዮጵያ የእስራኤል ኤምባሲ ነው። በቦታውም በኢትዮጵያ የእስራኤል አምባሳደርና ሌሎች የእስራኤል አጋሮች ተገኝተዋል። ግለሰቡ ኢትዮጵያን በክርስቲያናዊ ገጽታ በመሳል ሙስሊሞችን በጸባጫሪነት የሚነቅፈው ፕሮፌሰር ሃጋይ ኤርሊች ነበር። ሃጋይ በዕለቱ አልአህባሽ ኤንድ ዋሃቢያ ኢንተርፕሪቴሽንስ ኦፍ ኢስላም የሚል ርዕስ የሰጠውን የጥናት ወረቀት ለታዳሚያን አቅርቧል። ሃጋይ ኤርሊች ራንድን እንደመሰሉት ተቋማት አህባሽነት ዘብተኝነት በመግለጽ በኢትዮጵያ አህባሽ የሚባለው እስልምና ይሻላችኋል የሚል ሰይጣናዊ ምክሩን ለገሰ። ሃጋይ አህባሾች ከክርስቲያኖች ጋር ተቻችሎ ስለመኖር ያስተምራሉ፣ ሴቶች በነጻነት የፈለጉትን እንዲለብሱ ይፈቅዳሉ፣ ሙዚቃና ዳንስም አይከለክሉም በማለት አህባሾች ለዘብተኛ ስለመሆናቸው ማስረጃዎችን በመጥቀስ ለማሳመን ጥረት አደረገ። በቦታው የተገኙ ድምተኞች ለፕሮፌሰሩ ፈጣን አሉታዊ አጸፋ በመስጠት የፕሮፌሰሩን ሐሳብ አጣጥለውታል። ይህም መድረኩን ሙሉ በሙሉ ያልተሳካ እንዲሆን አድርጎታል። ሃጋይ መድረኩ ባይሳካለትም አህባሽ ለኢትዮጵያ ይበጃታል የሚለውን ሐሳቡን ተግባራዊ ለማስደረግ የመንግስት ባለስልጣናትን ሲጎተጉት ቆይቷል። ሐሳቡ በባለስልጣናቱ ተቀባይነት እንዳገኘም በወቅቱ ለሚዲያዎች ገልጾ ነበር። እነዚህ ሁሉ እንቅስቃሴዎች ሲደረጉ የኢህአዴግ መንግስት ሼህ አብደላህ አልሐረሪን ወደ ኢትዮጵያ ለሁለተኛ ጊዜ ለማስመጣት ጥረት እያደረገ ነበር። የአሁኑ የሰውየው አመጣጥ ዕቅድ የነበረው ግን በቋሚነት በኢትዮጵያ ለማኖር በማሰብ ነበር። በአምባሳደር መህዲ የሚመራና ሰውየውን የሚቀበል ብሔራዊ ግብረ ኃይል በማቋቋምና እንቅስቃሴ በማድረግ ላይ እንዳለ ድንገት አንድ አስደንጋጭ ዜና ተሰማ። በ2001 ረመዳን ወቅት ኢትዮጵያ እንዲደርሱ ታስበው የነበሩ ሼህ አብደላህ አልሐረሪ ሞቱና ሴራቸውን አላህ ከሸፈባቸው። አላህም ተንኮላቸውን መለሰባቸው።
ግና የሴራቸውን ድርና ማግ እንደ አዲስ ፈትለው አዲስ ሴራ ለመጎንጎን ሲያደርጡ ቆይተው በ2003 የአዲሱ ሴራቸውን እቅድ ይፋ አደረጉ። የሃይማኖት አካሪነትንና የጎሳ ግጭቶችን የምንፈታበት ሀገራዊ ዕቅድ መነሻዎችና አቅጣጫዎች የሚል ባለ 42 ገጽ ሰነድ ይዘው ጦራቸውን ሙስሊሞች ላይ አነሱ። ሰነዱ አክራሪ እስልምና ተስፋፍቷል፣ እስላማዊ መንግስት ናፋቂዎች ተበራክተዋል፣ ግብር መክፈል ሐራም ነው የሚሉ አሉ የሚሉና መሰል የበሬ ወለድ ወሬዎችን ይዟል። በተጨማሪም ቅዱስ ቁርአን ተቀደደ፣ ነብዩ መሐመድ ተሰደቡ በሚል ድራማ ሙስሊሙንና ክርስቲያኑን ወደ ሃይማኖት ግጭት እንዲገቡ ህዝቡ ከመንግስት ጋር እንዲጋጭም ጭምር ተከታታይ ሴራ ይፈጽማሉ የሚል አንቀጽ ሰፍሯል። ሰነዱ በሌሎች እምነቶች አክራሪነት ተንሰራፍቷል በማለት ለይስሙላ ብቻ የግማሽ ገጽ ጠባብ ሀተታ አቅርቧል። በሰነዱ አክራሪነትን ለመዋጋት የሚያስችሉ መርሃ ድርጊቶች በጊዜ ተከፋፍሎ የቀረቡ ሲሆን በሰነዱ በግልጽ ባይሰፍሩም አህባሽ አንዱ አጀንዳ ነበር። ከዚህ በኋላም ነበር በሐምሌ 2003 የአህባሽ አስተሳሰብ በግድ መጫኛ ኮንፈረንስ የተዘጋጀው። ኮንፈረንሱ በፌደራል ጉዳዮች ሚኒስቴርና እመራዋለሁ በሚለው ህዝብ ሙስሊሙ ላይ የአደባባይ ክህደት በፈጸመው መጅሊስ የተዘጋጀ ነው። ወደ 1300 ለሚጠጉና ከሁሉም ክልል የመጅሊስ መዋቅሮች ለተመለመሉ ግለሰቦች የአህባሽን ትምህርት ከሊባኖስ በመጡ የአስተሳሰቡ አራማጆች እንዲሰጥ ተደርጓል። ጥላቻን፣ መከፋፈልን፣ ኒፋቅንና ክህደትን ሲያሰርጽ የቆየውን ስልጠና በመጠየፍ ጥቂት የማይባሉ ሰዎች አቋርጠው ወጥተዋል። በስልጠናው መጨረሻ ላይም አክራሪውና የደቡብ ፕሮቴስታንት ሲኖዶስ አባሉ የፌደራል ጉዳዮች ሚኒስትር ዶክተር ሽፈራው ተክለማርያም ንቀት የተሞላበት ንግግር አድርገዋል። ሕገ መንግስቱ የበላይና በላይ ሆኖ እያለ ለክርስትናው በተለይ የኦርቶዶክስ ቤተክርስቲያንን በመጥቀስ አንደኛው የማይመዘገብ ሌላው የሚመዘገብ ነው ብለው ያቀርባል። ትናንሽ ማስተካከያዎች ውስጥ ያለውን ለማስተካከል ቢሆን በጋራ እየሰራንበት ያለ ስለዚህ ይስተካከላል ማለት ነው። ነጥቡ እዚህ ለማስመር የፈለኩት ከዚህ በኩልም ውሃ የማይቋጥሩ ነጥቦችን በመጥቀስ ከዛም በኩል ውሃ የማይቋጥሩ ነጥቦችን በማምጣት ይሄ መንግስት ወደ እገሌ ነው የሚያደላው እኛ ጋር እኮ የለም እያሉ የሚያጭበረብሩ ክራይ ሰብሳቢዎች አሉ። 1400 ዓመት ከማንም አገር በፊት ተቀብለን ይዘን የቆየነውን ባህል ዛሬ ከፈጣሪያችንና ከፈጣሪያችን ጋር ብቻ ወስነን የምንሄደው እንወስንልሃለን ብሎ መንቀሳቀስ አክራሪነት ነው። መንግስት እርምጃውን በአፋጣኝ አይወስድም የሚል ትክክል ናችሁ ያላችሁ በአፋጣኝ እርምጃ ያልወሰድንበት ምክንያት ይህ ጎራ ማን ከማን ጋር የተሰለፈ ለመሆኑ በእርግጠኝነት ለመለየት ጊዜ የሚወስድ ስለሆነ ይህንን ደግሞ በጋራ ነው የምንሰራው፣ ከእናንተ ጋር ሆነን ነው የምንሰራው። ይህንን የምናነሳው ንቃቡ መቅረቱ የግድ ነው የሚለውን ብቻ ስለወሰድን አይደለም። ንቃብ ከሃይማኖቱም ተነስተን የግድ በዛ አይነት መንገድ መለበስ አለበት ተብሎ ይሄ ሃይማኖታዊ ትንተናው እናንተ ትሄዱበታላችሁ። በዛ አይነት መንገድ እንደማይቀር መግባባት ላይ ተደርሷል። ስለዚህ ልጆቻችንን አሁን እዚህ ኮምቦልቻ ነው ወሎ ዩኒቨርሲቲ የተባለው 18 ዓመት ልጆች አክራሪነትን ተሞልቶ የትምህርት ቤቱን ህግ ጥሰው እየተመከሩ ማለት እየተነገራቸውን ጭምር ማለት ይሄ ጥሩ አይደለም እየተባለ ማለት በጎ አድራጎት ድርጅቶች አካባቢ ላይ ያነሳችሁትን ነጥብ ነው ለሚመለከተው መንግስት ክፍል ተላልፎ ነው መሰጠት ያለባቸው። በዛ በኩል በመንግስት በኩል የሚሰሩ ስራዎች አሉ ተጠናክረው የሚቀጥሉ እንደሆነ በጋራም የምንሰራው እንደሆነ በእኛ በኩልም ከፍተኛ ክትትል የሚደረግበት ነገር እንደሆነ ልገልጽላችሁ ፈልጌ ነው። ሌላኛው ከመጅሊሱ እውቅና ውጪ የሚፈጸሙ ድርጊቶች ይቁሙ ብላችሁ ያቀረባችሁታል። ሲያመትም የሚያነሱት እንደተጠበቀ ሆኖ በእኛ በኩል
ከፈቃድ ውጪ የሚደረግ ትምህርት ዳዋ ስብከት ከፈቃድ ውጪ የሚሰሩ መድረሳዎች ከፈቃድ ውጪ የሚሰሩ መስጊዶች ከፈቃድ ውጪ የሚሰሩ ኹጥባዎች በሙሉ መቆም አለባቸው ነው መቆም አለባቸው ነው ይሄንን የመቆጣጠር ሙሉ ስልጣኑ ማንም የማይሻማው ሙሉ ስልጣኑ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትና በስሩ ያሉ መዋቅሮች ናቸው መጅሊስ ፕሬዝዳንት አህመድ ቢን አብዱላሂም እንዲሁ እንቶ ፈንቶ ዲስኩሩን አሰምቷል ክቡር ሚኒስትራችን ዶክተር ሽበራን እጅግ አድርጌ በጠቅላይ ምክር ቤቱ ስም አመሰግናቸዋለሁ አይበቃቸውም የሀገራችን ስም ያጠፉት ሀገራችን የክርስቲያን ደሴት ናት የሚሉት ምዕራባውያን ብቻ አይደለም በተለይ ከሐረር አካባቢ አሩሲና ባሌ አካባቢ የሆኑ ልጆች አሉ እንደ ክርስቲያን አገር አድርጎ ስለ ለራሳቸው ጥቅም ሲባል ፕሮጀክት ቀርጾ የሚልኩ እንደማዎች አሉ ስለዚህ የሀገራችን ስም የሚሸጡ ነጋዴዎች ይበቃቸዋል የምንልበት ጊዜ ላይ ነው በእኛ በኩል በጠቅላይ ምክር ቤታችን ትልቁን የአክራሪ መፈልፈያ መድረክ አፍርሰናል ማዕከላቸው ፈርሷል ከአሁን በኋላ እያንዳንዱ መዋቅር ላይ ያለው እናስለጥነዋለን በጉባኤው ማጠናቀቂያ ላይም ተሳታፊዎች ባለ 15 ነጥብ የአቋም መግለጫ አውጥተዋል የአቋም መግለጫው የሚከተለው ነበር ሁለተኛ እኛ በሐረማያ ዩኒቨርሲቲ 24 ካምፓስ ሐረር ከተማ ለሁለት ሳምንት ያህል ሲሰጥ የነበረው መሰረታዊ አህሉሱና ወልጀማዓ ዕውቀት በሚያስጨብጠው ታሪካዊ ስልጠና የሀገራችን ሙስሊሞች ከጥንት ከአያት ከቅድመ አያቶቻችን ተጠብቆ በጥንቃቄ ሳይበረዝና ሳይከለስ የተረከብነውን እምነታችንን አሁን ያለው ትውልድ ይህንኑ ቀጥተኛ መስመር ተከትሎ እንዲጓዝና ዋህብያና ዋህብያ የወለዳቸው ጸረ ሙስሊም ኃይሎች ሰበካና የተጣመመ ፍልስፍና ሰለባ እንዳይሆን ከሃይማኖታችን ምሁራን ያገኘነውን ጥልቅ እውቀት ለወከለን ሙስሊም ህብረተሰብ ለማዳረስ በዚሁ በአህሉሱና ወልጀማዓ መንገድ ቃል እንገባለን ሶስተኛ በማወቅም ይሁን ባለማወቅ ከጥንፈኞችና አክራሪዎች ጎን በመሰለፍ ለሚፈጽሙት ህገወጥ ተግባር ሽፋን በመስጠትና ደጀን በመሆን ሲተባበሯቸው የነበሩ ወገኖቻችን ከድርጊታቸው ታቅበው የሙስሊሙን ህብረተሰብና አገርን በማመድ ሃይማኖቱን ሽፋን በማድረግ ከተደራጀው ቡድን ራሳቸውን አግልለው ወደ ቀድሞ ሰላማዊና ቀጥተኛው መስመር እንዲመለሱ በጋራ ጥሪያችንን እናስተላልፋለን ስምንተኛ እኛ የስልጠና ተሳታፊዎች ጠቅላይ ምክር ቤታችን አሁን ከተሰጠን ስልጠና ቀጥሎ በአስቸኳይ የጽንፈኞችና የዋህብያዎች ርዝራዦች ከላይ እስከታች ያሉ መዋቅሮችን ህግና ስርዓት በተከተለ መልክ እንዲያጸዳ አጥብቀን እንጠይቃለን በተጨማሪም ይህ ስልጠና ቀጣይነት እንዲኖረው እስከ ታችኛው ምዕመናን ድረስ ለማውረድ የበኩላችንን ለመወጣት ሁላችንም ቃል እንገባለን ዘጠነኛ በሀገራችን በሚገኙ የመድረሳ ትምህርት ቤቶች የሚሰጡ ትምህርቶች ለሁሉም አካባቢ የተለያዩ ካሪኩለም እና ይዘት ያላቸውና የውጭ ሀገር የትምህርት ካሪኩለም መሆኑ ይታወቃል በመሆኑም ይህ የትምህርት አሰጣጥ ለሀገራችን የመድረሳ ትምህርት ቤቶች አንድ ወጥ አቋም እንዳይይዙ በማድረግ አዲስና ጠማማ አመለካከት በመፍጠር ተተኪው ትውልድ ላይ ጫና እየፈጠሩ ይገኛል ስለዚህ በሀገራችን በመድረሳ ትምህርት ቤቶች የሚሰጡ የመድረሳ ትምህርቶች የሀገራችን ዑለማዎች በሀገራችን ሲሰጥ በነበረው የሃይማኖት ትምህርት መሰረት በማስጠናት አንድ ወጥ የሆነ ካሪኩለም በማስቀረት ለመድረሳ ትምህርቱ ልዩ ትኩረት እንዲሰጠው እንጠይቃለን አስረኛ
በሀገራችን የሚደረጉ ዳዕዋዎች የሚሰሩ መስጊዶችና መድረሳዎች በየመስጊዱ የሚያሰገዱ ኢማሞችና የመድረሳ መምህራኖች ፍቃድ መስጠትን በተመለከተ የኢትዮጵያ እስልምና ጉዳዮች በሚያቀርቡለት ጥያቄ መሰረት ፍቃዱን የመስጠት ኃላፊነቱን በበላይነት እንዲመራና ከእስልምና ጉዳዮች ፍቃድ ውጪ ዳዕዋ የሚያደርጉ መስጊድ መድረሳ የሚሰሩ በኢማምነትና በመድረሳ የሚያስተምሩ መምህራን ከአድራጎታቸው እንዲታረሙና እንዲቆጠቡ አጥብቀን እንጠይቃለን። አላሁ አክበር። 11ኛ በሀገራችን ያለ መጅሊስ እውቅና የሚደረጉ ህገወጥ ኮንፈረንሶችና እስካሁን ካለ መጅሊስ እውቅና በተደረጉ ህገወጥ ኮንፈረንሶች የተሰበሰበው ገንዘብ በምን ላይ እንደዋለ በመንግስት በኩል አስፈላጊው ህጋዊ ጥያቄና ክትትል እንዲደረግ ከሐረሩ ጉባኤ ማጠናቀቂያ በኋላም ህዝበ ሙስሊሙ ለመጤው ባዕድ አስተሳሰብ አንፈታም ብሎ ተቃውሞውን ቢያሰማም ሰሚ አላገኘም። ቀድሞውንም በየ5 ዓመቱ ካርድ እየሰጠ ስልጣን ላይ ያቆየውን ህዝበ ሙስሊም የናቀው ኢህአዴግ አንዲትም እርምጃውን ሳይገታ በዚያው እኩይ እንቅስቃሴው ቀጠለበት። ከሳምንት በኋላም ዶክተር ሳሚር የተባለ የአህባሽ አመራር ግለሰብ በመጋበዝ በጊዮን ሆቴል ጋዜጣዊ መግለጫ እንዲሰጥ ተደረገ። አቶ ሰሚር በአሁኑ ወቅት በአዲስ አበባ ቦሌ አካባቢ መኖሪያ ቤት የተሰጣቸው ሲሆን እንቅስቃሴያቸውንም በስፋት በማድረግ ላይ ይገኛሉ። በጊዮን ሆቴል መድረክም የአህባሹ መሪ የኒፋቅ በትሩን ሲያወራጭ ዋለ። ሙስሊሙም ደጋግሞ ኧረ አይበጃችሁም ብሎ ጩኸቱን አሰማ። በአውሮፓና አሜሪካ የሚገኙ ወንድሞችና እህቶችም ተቃውሟቸውን በሰላማዊ ሰልፍና በተለያዩ መንገዶች ሲገልጹ ቆይተዋል። ግና ማን ይስማው? إذا لم يكن مثل هذا الإرهابي المتطرف، من هو الإرهابي المتطرف إذن؟ أخبرنا. እንደዚህ አይነቶች ኢርሃቢይ ካልሆኑ ወይንም አሸባሪዎች ካልሆኑ ማን ሊሆን ነው አሸባሪ? ዶክተር ሽፈራውም በመድረኩ መንግስት አህባሽን ወደ ኢትዮጵያ ለማምጣት ከፍተኛ ጥረት ያደርግ እንደነበር ገልጸዋል። የፔትራም ካምፓኒ ባለቤት ለተልእኮ መሳካት ያበረከቱትን አስተዋጽኦ አንስተውም አመስግነዋል። ይህንንም የሀገራችን ልጅ ኢትዮጵያዊ መሆናቸው አንድ ነገር ሆኖ ይህንኑ አስተምሮ በሀገራችንም ጭምር በምን አይነት መንገድ እናራምድ እንችላለን በሚል የተለያዩ ውይይቶች ሲደረጉ ቆይተዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ይህንን ስራ በበላይነት ሲመራ ነው የቆየው። ስለዚህም ዛሬ እዚህ ተገኝተው ለኛም የራሳቸውን መልእክትና ትምህርት እያስተላለፉ ያሉ በራሳችን በፌደራል ጉዳዮች ሚኒስቴር በኩል ትልቅ ትኩረትና ቦታ የሰጠነው ጉዳይና እጅግ አድርገን ለማመስገን እንወዳለን። በዚህ ሂደት ላይ ትልቁን ድርሻም ሚናም እየተጫወቱ ያሉትን ሀጅ አብዱልከሪም በጂ እና የነሱን ተቋም በዚህ አጋጣሚ ለማመስገን እንፈልጋለን። ይሄ ግንኙነቶችን በመፍጠር የነሱንም ጉዞ ደርሶ መልስ ምን ሁሉ በማቀነባበር በጣም መሰረታዊ በሆነ መንገድ እያገዙን ነው ያሉት። እነሱንም ለማመስገን እንፈልጋለን። ይሄ ጀመርን እንጂ እንደተባለው የመጨረሻው አይደለም። ስለዚህ በቀጣይነት ተራሚሽ ተመሳሳይ መድረኮች ይኖራሉ ብለን ነው የምናስበው። በየክልሎችም ይኖራሉ እንደዚህ አይነት መድረኮች። ዶክተር ሰሚር አህባሽን በኢትዮጵያ ለማስፋፋት ገዛ ያደረጉላቸው ስላሉ ወገኖች ሲያስረዱ እንዲህ ብለው ነበር። When I was invited by Dr. Shafarau, I took some time to check the situation in Ethiopia before meeting with you. I believe the Ethiopian government, Prime Minister Meles Zenawi, Dr. Shafarau, the Minister of Federal Affairs, and other ministers understand the issues very well, and they are taking the proper and wise steps. I thank all of them for their hospitality. ከጊዮን መድረክ በመቀጠል ለ10 እና ለ15 ቀናት የዘለቁ ስልጠናዎች በመላው ሀገሪቱ የተለያዩ አካባቢዎች ተሰጥተዋል። እንደ ቀዳሚው ሐረር ስልጠና ሁሉ ይህኛውም ስልጠና
ከሊባኖስ በመጡ አሰልጣኞች ነበር የተሰጠው። የመጅሊስ አባላት፣ የእድር አመራሮችና የዩኒቨርሲቲ ተማሪዎች እንዲካተቱበት በተደረገው በዚህ ስልጠና ከ15000 በላይ ሰልጣኞች ተገኝተዋል። በስልጠናው የተገኙ ሰልጣኞችም ስልጠናው የሃይማኖት ስልጠና ከመባል ይልቅ የግዳጅ ወታደራዊ ስልጠና ይመስል እንደነበር ተናግረዋል። በዚህ ስልጠና ወጣቶች ተለይተው ለብቻቸው የአህባሽን አስተሳሰብ እንዲማሩ የተደረገ ሲሆን ሽማግሌዎችና ዑለሞች ግን ሹጃዓን የመሰሉ የፍቅህ ትምህርቶችን ብቻ እንዲወስዱ ተደርጓል። ይህ የተደረገው ዑለማዎች ስለ አህባሾቹ አስተሳሰብ ጥሩነት እንዲያስቡና ለህዝቡም ይህንኑ እንዲናገሩ በማሰብ ነው። ይህም ማለት ስለ አህባሾች አስተሳሰብ ትምህርት የተሰጠው ለወጣቶቹ ብቻ እንጂ ለዑለማዎቹና ለሽማግሌዎቹ አልነበረም። ይህ ቡድኑ ምን አይነት አደገኛ ስትራቴጂዎችን እንደሚጠቀም ያሳያል። በስልጠናው እንደከዚህ ቀደሞቹ ታላላቅ የዓለም ዑለሞች ተዘልፈዋል፣ ክብራቸው ተዋርዷል፣ ከእስልምና የወጡ እንደሆነም ተነግሯል። ከሼኽ አብደላህ አልሐረሪ ውጪ የሆኑ የአስተሳሰብ መስመሮችን የሚከተሉ ሁሉ የኢስላም ጠላቶች እንደሆኑ በይፋ ታውጇል። ሰልጣኞች ከስልጠናው በኋላ እነዚህኑ ወገኖች በክፍለ ከተማ በመደራጀት ማጥቃት እንደሚገባቸው ከባለስልጣናቱ አፍ ጭምር ተሰምቷል። አዲስ አበባ ፍትህና ጸጥታ ቢሮ ኃላፊው አቶ ጸጋዬ ኃይለማርያም ዋዊያ የሃይማኖት እኩልነትን የማይቀበል ነው። ዋዊያ የእምነት ነፃነትን የማይቀበል ነው። ዋዊያ በአገሪቱ ያለውን ህገ መንግስታዊ ስርዓት ለማፍረስ እየተንቀሳቀሰ ያለ። ምክንያቱም እነዚህ የሚባሉት ዋዊያ የሚባሉት በትምህርትም ብዙዎቹ ገፋ ያደረጉ እንደሆነ ይነገራል። አልፎ አልፎ ከምናያቸውም እንደዛ ነው። በገንዘብም አለ። ብሩ ከየት እንደመጣ እግዚአብሔር ይወቀው። ብርም አላቸው። ቅንጅትና ኢህአዴግ አንድ ላይ ተደራጅተው ይላል። ለዚህ ዋቢያና ዱንያ ላይ ነው። በስልጠናው አሰልጣኞቹ ምንነቱ ያልታወቀ ጸጉር የረሱል ሰለላሁ ዐለይሂ ወሰለም ነው በማለት ሰልጣኞችን ሲያስሙ የታየ ሲሆን ፍጹም የእስልምና እምነት ባህሪያት ያልሆኑ እኩይ ስራዎችን ሲያከናውኑም ታይተዋል። ከስልጠናው ማጠናቀቂያ በኋላም እነዚህኑ ሰልጣኞች ኢማም አድርጎ በየመስጂዱ የመሾምና አዲሱን የኒፋቅ በትር ለመጨበጥ ያልፈቀዱትን ኢማሞች ለማስወገድ እቅድ ተይዟል። የስልጠናው ስራ ግን በዚህም የሚጠናቀቅ አይደለም። ከሐጅ በኋላ 30,000 ኢማሞችን በ200 የስልጠና ጣቢያዎች በዚሁ መርዝ ለመመረዝ እቅድ ይዘው በመንቀሳቀስ ላይ ይገኛሉ። ኢህአዴግም የጉዳዩ ዋና አስፈጻሚ በመሆን ከፊት መስመር ቆሟል። የዚህ ስልጠና የገንዘብ ወጪ ሙሉ በሙሉ የተሸፈነው በኢትዮጵያ መንግስት ሲሆን ይህንንም ያለ ሀፍረት የመጅሊስ ሰዎች ተናግረውታል። በተጨማሪም ለእነዚሁ መጤ አህባሾች የማስተማሪያ ኮሌጅ መገንቢያ የሚሆን 100,000 ካሬ ሜትር መሬት በአዲስ አበባ ከወሎ ሰፈር ወደ ጎተራ በሚወስደው መንገድ ላይ ከወንጌላዊት ህንፃ አለፍ ብሎ ያለምንም ክፍያ በነፃ ተሰጥቷቸዋል። እንኳን 100,000 ካሬ ሜትር ቦታ አይደለም 100 ካሬ ሜትር ቦታ ለመስጊድ መገንቢያ ለማግኘት የሰው ነፍስና ደም በሚከፈልባት አዲስ አበባ ከተማ ይህን ያህል መሬት በነፃ መሰጠቱ ሁኔታው መጥፎና አደገኛ ዓላማ እንዳነገበ አመላካች ነው። በተጨማሪም ወደ ሊባኖስ የአህባሽን ትምህርት ለመቅሰም የሄዱ 600 አህባሾች ከ8 ወራት በኋላ ወደ አዲስ አበባ እንዲመጡና መስጊዶቻችንን የጦርነት አውድማ ሊያደርጉት እንዳሰቡ ግልጽ ነው። አንዳንድ የዋሆች መንግስት ይህን ሁሉ ያደረገው ሙስሊሞችን ለማገዝ ለማሰልጠንና ለመርዳት ይመስላቸዋል። ይሄ ፈጽሞ ሞኝነት ነው። መንግስት እኛም ማገዝ የሚሻ ከሆነ ለምን ተማሪዎቻችንን በሂጃብና ሰላት ያሰቃያቸዋል? ለእኛ የሚጨነቅ ከሆነ ለምን መጅሊሱን በካድሬዎች ሞላብን? በእርግጥ ለእኛ የሚያስብ ከሆነ የአክሱም ሙስሊሞችን ለምን መስጂድ ከለከላቸው? በጣም አሳዛኙና አሳፋሪው ጉዳይ መንግስት ራሱ ለሚያስቀምጣቸው ህጎችና የኢትዮጵያ ሉዓላዊ ግዛት ዕውቅና የማይሰጠውን የአህባሽ ቡድን መደገፉ ነው።
የአህባሽ መስራች ሼክ አብዱላህ አልሐረሪ ሶሪሁል በያን በተሰኘ ኪታባቸው እንደምትመለከቱት ሐረር በሶማሊያ ሉዓላዊ ግዛት እንጂ የኢትዮጵያ እንዳልሆነች ሰፍረዋል። መንግስት ሐረርን ለማስገንጠል እየታገለ ካለ ቡድን ጋር ነው ማለት ነው እየሰራ ያለው። የኢትዮጵያ መንግስት በኢትዮጵያ ሐረርን የኢትዮጵያ አካል አድርጎ የማይመለከት ሙስሊም ማህበረሰብ መፍጠር ነው የሚሻው ይሆን? አዎ ይታወቃል። ኢህአዴግ ሙስሊሙን ህብረተሰብ ክፉኛ ንቆታል። ህዝቡንም በክንዱ ሊሰብረው ቆርጦ ተነስቷል። ኢህአዴግ አንድነታችንን ለመከፋፈል በ1987 እንዳደረገው የሚፈልጋቸውን ግለሰቦች ለቃቅሞ ወህኒ ለመጣል ጥረት የሚያደርጉ ድርጅቶችን ለመዝጋትና ፍቃዳቸውን ለመንጠቅ እንዲሁም ሀገሪቷን ለመብታቸውና ለሃይማኖታቸው በማይጨነቁ ደንታቢስ ሙስሊሞች ለመሙላት ሌት ተቀን እየተጋ ነው። ለዘመናት በኢትዮጵያ በተከታታይ በነገሱ ግፈኛ አጼዎች እጅ ከባድ ጥቃትን ሲያስተናግድ የቆየው ህዝበ ሙስሊም ዲሞክራሲና የሃይማኖት እኩልነት በሕገ መንግሥት ደረጃ ከታወጀ ከዓመታት በኋላ ሁለገብ ዳግም ጥቃትን እያስተናገደ ይገኛል። ትምህርቱን በሰላም እንዳይከታተል በአገሪቱ የልማት ጎዳና ንቁ ተሳትፎ እንዳያደርግ እቀባ ሲደረግበት ቆይቷል። ይኸው አሁን ደግሞ ከምንጊዜውም በተለየ መልኩ ሕገ መንግሥቱን በሁሉም መልኩ አክብሮ የኖረው ሙስሊም በመንግስት ወጪና ኃይል ከሊባኖስ በመጣ አህባሽ በተባለ በጥባጭ ቡድን አንድነቱ በከፍተኛ ሁኔታ አደጋ ላይ ወጥቷል። ታላላቅ ዑለሞቹ ኩፍር ተበይኖባቸዋል። እምነታዊና ስነ ምግባራዊ እሴቶቹ ላይ ጥቃት ደርሷል። ምንም እንኳ አህባሽ ለዓመታት ያህል ኢትዮጵያ ውስጥ የቆየ ቢሆንም የሰዎችን የእምነት መብት እስከ መንካት አልደረሰም ነበር። አሁን ግን መንግስት የአህባሽን አስተምህሮ ህዝቡ ላይ በግድ ለመጫን አስደንጋጭ እርምጃዎችን እየወሰደ መስጊዶችን ከህዝቡ እየቀማ ተጽዕኖ ፈጣሪ የእስላም ልጆችንም እያሰረ ይገኛል። ይህ የህዝበ ሙስሊሙን እስላማዊ ማንነት አደጋ ላይ እየጣለ እሴቶቹን ያኮሰሰና የወሰን አጥሩን የደፈረ ከባድ ፈተና በመሆኑ በሶላት በዱዓና በጾም ወደ አላህ እርዳታ የምንጣራበት ወሳኝ የታሪክ ነጥብ ላይ ደርሰናል። ዱዓ የሙእሚን ዋነኛ መሳሪያ የልፋቱ ሁሉ ማሰሪያ ነውና ጌታችን አላህ በፈተና ውስጥ መጽናትን እንዲሰጠን ደጋግመን እንጠይቃለን። በዚህ ወሳኝ የፈተና ወቅት ጸንተንና ነቅተን አደጋውን እንከላከል ዘንድ የሚከተሉትን የመፍትሄ ሐሳቦች በመውሰድ ከባድ እስላማዊ ኃላፊነታችንን እንወጣ ዘንድ በአላህ ስም አደራ እንላለን። አንደኛ፣ አህባሽን ማንነትና ምንነት ጽንፈኛ አመለካከታቸውንና ጸረ ሰላምነታቸውን በሚገባ በመገንዘብ አደጋውን አውቆ ለሌሎች ማሳወቅ፣ በተጠንቀቅ አጥራችንን መጠበቅ ግድ ይለናል። ሁለተኛ፣ አህባሽ ፈተና በዋነኛነት በሙስሊሙ ላይ የወደቀው አንድነቱን በማይወዱ ውህደቱን በሚጠየፉ አካላት አማካኝነት መሆኑን በመረዳት ከምንጊዜውም በበለጠ አንድነትና ወንድማማችነታችንን ማጠናከር ያስፈልጋል። አላህ በቁርአኑ ያዘዘንን ቃል በማክበር በአላህ የማመን ገመድ በቁርአን በመተሳሰር ወንድምን ከመጥላትና ለውጭ አካላት አሳልፎ ከመስጠት መቆጠብ፣ የውዝግብ አጀንዳዎችንን መራቅ ያስፈልጋል። ሶስተኛ፣ ይህ ሁለገብ አደጋ ሙስሊሙን ጊዜያዊ የቤት ሥራ በመስጠት ከተለምዷዊ የልማት ተግባሩ የማገድ ከትምህርትና ለገባዊ ተሳትፎ የማግለል ዓላማ ያለው መሆኑ እርግጥ ነው። በመሆኑም መሰረታዊ መብቶቻችንንና ሀገራዊ ተሳትፏችንን ከፊት በማድረግ ተማሪው በትምህርቱ፣ ነጋዴው በንግዱ፣ ዑለማው በቂራአቱ፣ ዳኢው በጥሪው ጸንቶ መቆየቱ ለነገ የማይባል ኃላፊነታችን ነው። አራተኛ፣ ነውጠኛው አህባሽ በየጊዜው በሚያዘጋጃቸው የሥልጠና ፕሮግራሞች ተታለው ወደ አጥፊው እንቅስቃሴ የገቡ ወንድሞች እንዳሉ ይታወቃል። በኢስላም ደግሞ ወንድም ሲያጠፋ ይመከራልና እነዚህን ሰዎች መምከር፣ አደጋውን ማሳየት፣ ቁርአናዊ ወንድማማችነትን ማስታወስና አላህን ፈርተው ከድርጊታቸው እንዲቆጠቡ መንገር አስፈላጊ ነው። ምክር በርካቶችን ይመልሳልና ምክራችንን ችላ ብለው ከአይሁዶች ጋር ተባብረው
በክፉ ድርጊታቸው የሚቀጥሉትን ግን ለንግግራቸው ጆሮ በመንፈግና ባለማዳመጥ እናስገድላቸዋለን። አምስተኛ ሕዝበ ሙስሊሙ የጊዜው በውጭ አካላት በሚደርስበት ፈተናዎች ህልውናው እየተፈተነ የቆየው ህጋዊ መብቱን የሚያስከብርለት ለጥቅሙ የቆመለት ድርጅት ስለሌለው ነው። የእስልምና ጉዳዮች ጠቅላይ ምክር ቤት ባዕድ በሆኑ ግለሰቦችና ካድሬዎች የተነጠቀ ድርጅታችን በመሆኑ ለምናውቃቸውና ለምናምናቸው መሪዎቻችን ይመለስ ዘንድ በህጋዊና ሰላማዊ መንገዶች ድምጻችንን ማሰማት እጅግ አስፈላጊ የሆነበት ወቅት ላይ ደርሰናል። ይህ መብታችንን እስኪከበርልን ድረስም አሁን ያለውን መጅሊስ ዕውቅና በመንፈግ ከእርሱ ጋር ማንኛውንም የትብብር ሥራ ከማድረግ መቆጠብ ይኖርብናል። ስድስተኛ ሊባኖስ ውስጥ ከፍተኛ የሃይማኖት ብጥብጥ የፈጠረውን የአህባሽ ቡድን በኢትዮጵያ ሙስሊሞች ላይ በግድ እየጫነ ያለው አካል በዋነኛነት መንግስት መሆኑን በመገንዘብ ከዚህ ድርጊቱ ታቅቦ ህዝባዊ ሰላምና ወንድማማችነትን የማስፈን ግዴታ እንዳለበት በማስታወስ እጁን ከሃይማኖታችን የውስጥ ጉዳይ እንዲያነሳ የህዝቡን ድምጽና ሮሮም እንዲሰማ አደራ ማለት ይኖርብናል። ሰባተኛ ህዝበ ሙስሊሙ በሚደርስበት በደል ተማሮ ለአስፈላጊ እርምጃ እንዳይወስድና ከሰላማዊና ህጋዊ ተቃውሞዎች እንዳያልፍ ከፍተኛ ጥንቃቄ ማድረግ ያስፈልጋል። በመካከላችን ሙስሊሙ ወደ ብጥብጥና ረብሻ እንዲገባ የሚፈልጉ ህገወጥ እንቅስቃሴውን የሚያልሙ አካላት በርካታ በመሆናቸው የሚፈልጉትን ለማሰርና ለማሳሰር እድል እንዳያገኙ በየመስጊዶቻችን ረብሻን መከላከል፣ ህገወጥነትን ጋሻ ሆኖ መመከት ለነገ የማይባል የሁል ጊዜ አደራችን ነው። አላህ የባሪያዎቹን ጭንቀትና ዱዓ የሚሰማ አዛኝ ጌታ ነውና በዚህ የፈተና ወቅት በመንገዱ ላይ ያጸናን ዘንድ ኃላፊነታችንን በሚገባ እንወጣ ዘንድ እንጠይቀዋለን። አላህ ይርዳን። አሚን።